በደቡብ አፍሪካ በድንገት ህይወታቸው አልፎ የተገኙት እህትማማቾች እስከ አሁን ድረስ የአስክሬን ምርመራ ውጤታቸው ይፋ አልተደረገም ተባለ። ነገሮች ፈር እንዲለቁ እየተደረገ ነው። ብዙ አጠራጣሪና ተጠርጣሪዎችም በመኖራቸው አንዱ የምርመራ ውጤታቸው ለመዘግየቱ ምክንያት ሆኗል መባሉ ተሰምቷል። ይህንን በተመለከተ ወላጅ አባታቸው በተሰበረ ሐዘን ውስጥ ሆነው የቪዲዮ መልእክት አስተላልፈዋል። ይህንን መረጃ እናጋራችኋለን። በሌላ በኩል ደግሞ የጤናው ሁኔታ መላው የኢትዮጵያ ሕዝብን ያሳሰበው የማስተር አብነት ከበደ ጤናን በተመለከተ የሕክምና ባለሙያዎች በመምከር ስለ ቀጣይ የሕክምና ሂደቱ ምን መሆን እንዳለበት እየመከሩ ይገኛሉ። አሁን ላይ የጤናው ሁኔታ ምን ላይ ነው የሚለውንም ከቤተሰቦቹ ያገኘነውን መረጃ እናጋራችኋለን። ጤና ይስጥልን ውድ የሸገር ኢንፎ ሚዲያ ተከታታዮች እንደምን አላችሁ? መሰረት በዙ ነኝ። በያላችሁበት ቆይታችሁን ከሸገር ኢንፎ ጋር እንድታደርጉ በአክብሮት እየጋበዝኩኝ ለሸገር ኢንፎ አዲስ የሆናችሁም ሰብስክራይብ በማድረግ ቤተሰብ እንድትሆኑ እየጠየኩ እነዚህን ሁለት መረጃዎች አጋራችኋለሁ። አብራችሁን ሆኖ ድንገተኛ ህልፈት በልጆቼ የተከሰተው ነገር በጣም ልብን የሚሰብር ለማመን የሚከብድ ነገር ነው። በተሰበረ ልብ ሐዘን ባደቀቀው አካል ተስፋ በራቀው ድምፅ የልጆቼን ሞት እስካሁን ማመን ከብዶኛል ሲሉ የዲቦራና የኦፕራ ወላጅ አባት አቶ መንግስቴ ታደሰ ተናገሩ። በጣም ልብን የሚሰብር ያ እስካሁንም ድረስ ማመን የከበደኝ ጉዳይ ነው። አቶ መንግስቴ ከልጆቻቸው ህልፈት በኋላ ፊት ለፊት ወጥተው ይህንን ሲናገሩ የመጀመሪያቸው ነው። መላው ኢትዮጵያውያንን እጅግ ያሳዘነ ያስደነገጠና በደቡብ አፍሪካ ነዋሪዎችና በመላው ኢትዮጵያውያን ዘንድ ጥቁር ቀን በሚል የሰየሙት ዕለት ሁለቱ እህትማማቾች በመኖሪያ ቤታቸው ህይወታቸው አልፎ የተገኘ ዕለት ነበር። እነኚህ ሁለት ወጣቶች ትልቅ ተስፋ የነበራቸው ለቤተሰቦቻቸው ብቻ ሳይሆን ለሀገር ለወገንም አኩሪ የነበሩ ወጣቶች ነበሩ። በድንገት ግን በቤታቸው ውስጥ የተመረዘ ምግብ በመመገብ ወይንም በመጠጣት ህይወታቸው እንዳለፈ እየተነገረ ነው። ይህ ከባድና መሪር የሆነው ሐዘን በተሰማበት ጊዜ ትንሽ ትልቁ፣ የቅርብ የሩቁ በመላው ዓለም ቤተሰቦቹን ፈጣሪ ያጽናችሁ ሲል ነበር የከረመው። እነኚህ ወላጆችም ከዓለት የከበደ መከራ ተጭኗቸው ባላሰቡትና ባልጠበቁት መልኩ ደረሱልን ያሉ ልጆቻቸው እንደ አበባ የጓጉላቸው ከዛሬ ነገ ፈኩልን ፍሬ ያፈሩልን ብለው ሲጠብቁ፣ ይሁንና ግን እጅግ በክፉ በሆነ ቀን ባልተጠበቀ የቀን ጎደሎ ልጆቻቸው ባጭር ተቆጡባቸው። አቶ መንግስቴ በተሰበረ ልብና ሐዘን ውስጥ ሆነው ባስተላለፉት የቪዲዮ መልእክት በልጆቼ ላይ በተከሰተው ድንገተኛ ህልፈት ለማመን የሚከብድና እስካሁንም ለማመን ያቃተኝ ነው ብለዋል። ይሁንና ግን ከቅርብም ከሩቅም ሆነው ያጽናኗቸውን በጸሎት ያሰቧቸውን እንዲሁም ደግሞ በፋይናንስም የደገፏቸውንና ለልጆቻቸው ህልፈት ምክንያት የሆኑት ወደ ህግ እንዲቀርቡና ፍትህ እንዲያገኙ እየጣሩ ላሉ ወገኖች በሙሉ ምስጋናቸውን አቅርበዋል። አሁንም በጸሎት አትርሱኝ ሲሉን ተማጽነዋል። ልጆች ነገር ውጤት የመጨረሻውን ለማወቅ በጸሎትም በምትችሉት አጠገቤ እስከ መጨረሻው እንድትሆኑ በጣም በትህትና እጠይቃቸዋለሁ። የዲቦራና የኦፕራ የአስከሬን ምርመራ ውጤትንም በተመለከተ ብዙዎች በጉጉት ምን ላይ ደረሰ እያሉ ለዚህ ድርጊት ተጠያቂ የሆኑ ወይንም ደግሞ ለዚህ ክፉ ስራ እጃቸው አለበት የተባሉ ሰዎች ለህግ እንዲቀርቡና ተገቢውን ፍትህ እንዲያገኙ የዲቦራና የኦፕራ ቤተሰቦች ብቻ ሳይሆኑ መላው ኢትዮጵያውያን እየጠየቀ ይገኛል። የአስከሬን ምርመራ ውጤታቸውም ምን ላይ ደረሰ የሚለው የቤተሰቡ ብቻ ሳይሆን የሁሉም ጥያቄ ነው። ይህንን በተመለከተ ወላጅ አባታቸው ሲናገሩ በምን አይነት ሁኔታ ህይወታቸው እንዳለፈ ለማወቅ እኔ ብቻዬን የምገፋው አይደለም፣ የመጨረሻ ውጤቱን ለማወቅ እገዛችሁ ያስፈልገኛል ሲሉ መላ ኢትዮጵያውያንን ጠይቀዋል። የሁለቱ ወጣቶች ህልፈት መላው ኢትዮጵያውያንን ያሳዘነ፣ ወላጆቻቸውን በሐዘን የሰበረ ድንገተኛ ክስተት ነው። የአስክሬን ምርመራ
ሂደቱ እየዘገየ ነው። ለዚህም ምክንያቱ ተጠርጣሪዎቹ ብዙ በመሆናቸው እንደሆነ የተናገሩት ደግሞ የቅርብ ቤተሰብ የሆኑት አቶ አብርሃም በየነ ናቸው። የምርመራው ሂደት እንዲፋጠን የግል ምርመራ ኢንቨስቲጌተሮች እንደሚያስፈልጉና ይህንንም ደግሞ ለብቻ ለማድረግ ከባድ በመሆኑ የህዝብ ድጋፍ እንደሚያስፈልጋቸው ተናግረዋል። ከዚህም ሀገር ኢንቨስቲጌተሮች የግል ኢንቨስቲጌተሮች አሉ። ከኢትዮጵያ ኢንቨስቲጌተሮች እና ሁላችሁም የሚመለከታቸው አካል ትብብር እንዲያደርጉ እንፈልጋለን። አቶ አብርሃም ጨምረውም በሞታቸው ዙሪያ ከግራም ከቀኝም ብዙ የሚወራ የሚጠረጠር ብዙ አጠራጣሪና ተጠርጣሪ እንዳለም ተናግረዋል። ነገሮች ፈሪዘው እንዳይሄዱ እንቅፋት የሆኑ ነገሮች መኖራቸውንም ገልጸዋል። በምርመራ ሂደቱ ጉዳይ ትብብር እንደሚያስፈልግና ከቤተሰቡ ጎን የኢትዮጵያ ሕዝብ አብሮ እንዲቆምም ጠይቀዋል። ነገሩን ለማስቀየስ እየተደረገ ያለም ነገር እንዳለ አብራርተዋል። ፖሊስ የራሱ የምርመራ ሂደትና አካሄድ ቢኖረውም ይህንን ግን ፈሩን ለማሳት የሚደረገው ጥረት እጅግ የሚያሳዝን ነው ብለዋል። ይሁንና ግን በማንና በምን አይነት ሁኔታ ነገሩን ለማስቀየስ እንደተሞከረ ያሉት ነገር የለም። የምርመራ ውጤቱ በፍጥነት እንዲጠናቀቅና ቤተሰቡም እንዲያርፍ ፍትህ እንዲገኝ ተባበሩን ሲሉም እጅግ በተሰበረ ሐዘን ውስጥ ሆነው በቪዲዮ መልእክት አስተላልፈዋል። የነዚህ ወጣቶች ድንገተኛ ህልፈት መላው ኢትዮጵያውያንን ያሳዘነና እጅግ ልብ የሰበረ ቅጽበት እንደሆነ ይታወሳል። በተለይ ለቤተሰቦቻቸው ጥቁር ቀን ከልብ የማይጠፋ የዘላለም ሐዘን እንደሆነም ይታወቃል። ፈጣሪ ያጽናችሁ እንላለን ወላጆቻቸውንና መላው ቤተሰቡን። በአሟሟታቸው ዙሪያ ያለው ምርመራ ተጠናክሮ በጉዳይ ውስጥ እጃቸው ያለበት ለሕግ እንዲቀርቡ ፍትህ እንዲገኝ መላው ኢትዮጵያውያን በሚችለው ጥረትና ድጋፍ እንዲያደርግም በአክብሮት እንጠይቃለን። ወደ ሌላኛው መረጃችን ስናልፍ የማስተር አብነት ከበደ የጤና ሁኔታን በተመለከተ የተለያዩ መረጃዎች እየወጡ ነው። በተለይ ደግሞ ቤተሰቦቹ በጣም መላው ኢትዮጵያውያን በሚባል መልኩ ለማስተር አብነት እጅግ በመጨነቅና ምን ላይ ደረሰ በማለት በጸሎትም እያገዘው እንደሆነ ይታወቃል። ይህንን በተመለከተ በሀገራችን ውስጥ የሚገኙ አንጋፋ ፕሮፌሰር ብሩክ ላጲሶን ጨምሮ በሕክምና ሂደቱና ምን መደረግ እንዳለበት እየመከሩ እንደሆነ ተሰምቷል። ሲልክ ሮድ ሆስፒታልም በአሁን ሰዓት የሕክምና ክትትል እያደረገ ይገኛል። ህመሙን ችሎ ሌሎች በህመም ላይ ላሉ ወገኖቹ እንዲታከሙ የገቢ ማሰባሰቢያ ሲያደርግ ለተራቡ ወገኖች ሲደርስ ደከመኝ ሳይል በሚችለው አቅም ለቆመለት ዓላማ ሌሎችን ለማሳከም ከፈጣሪው ጋር በገባው ቃል መሰረት ላይታች ሲል የከረመው ማስተር አብነት ከበደ በድንገት ከአዲስ ሚዲያ ኔትወርክ ጋር በነበረው ቆይታ ነበር ህመሙን በተመለከተ የተናገረው። እሱ እንደ ቀልድ ህመሙን በተመለከተ ቢናገርም መላው ኢትዮጵያውያን ያስደነገጠ ስለ ህመሙ ምን ገጠመው በሚል የተጨነቀው እጅግ በጣም ብዙ ሰው ነው። ለሕክምና ምን ያስፈልጋል በምን እናግዘው ላሉ ሁሉ እኔ ገንዘብ ሳይሆን ጸሎት ነው የሚያስፈልገኝ ማለቱን ተከትሎ ሁሉም እንደየእምነቱ በጸሎቱ እያሰበው ነው። የፍቅር ማዕበል ያናወጠው ማስተር አብነት መልካምነት መልሶ እንደሚከፍል ማሳያ መሆኑን የኢትዮጵያ ሕዝብ ለማስተር አብነት ያሳየው ፍቅርና በሚችለው አቅም ሁሉም እንደየእምነቱ በጸሎቱ እያሰበው መሆኑ ለማስተር አብነት ብቻ ሳይሆን ለሌላም ሰው መልካምነት መልሶ ይከፍላል ያስብላል። በማስተር አብነት ከበደ የጤና መታወክ እጅግ ያዘኑ በጸሎት ያሰቡት በብዙ መልኩ ሀሳባቸውን የገለጹ በማህበራዊ ሚዲያ ቁጥራቸው እጅግ በጣም ብዙ ነው። በማህበራዊ ሚዲያ በተለይ በቲክቶክ ያሉት የተከታዮች ቁጥርም መታመሙ ከተሰማ በኋላ ከ1 ሚሊዮን በላይ ተጨማሪ ተከታዮች ለማፍራት ችለዋል። ጸሎቱ አይዞህ ባይነቱ እጅግ የሚያኮራና የሚያስደስት ነው። ለማስተር አብነት ብቻ ሳይሆን ይህንን ለተመለከተና ላየ ሁሉ እጅግ
ደስ የሚያሰኝ ነው። በመላው የኢትዮጵያ ሕዝብ ጸሎትም ወደ ጤናው እንደሚመለስ እኛም ተስፋ እናደርጋለን። አሁን ላይ በሲልክ ሮድ ሆስፒታል ሕክምና ላይ የሆነው ማስተር አብነት አሁን ያለበትን የጤናና የሕክምና ሁኔታን በተመለከተ አንጋፋው ፕሮፌሰር ብሩክ ላምጲሶ የህመሙን አይነትና የሚያስፈልገውን ሕክምና ለማወቅ ለበርካታ ቀናት ክትትል ማድረጋቸው ተሰምቷል። በተጨማሪም ማስተር አብነት ተኝቶ እየታከመ ባለበት ሲልክ ሮድ ሆስፒታል ስለ ቀጣይ ሕክምናው ምክረ ሐሳብ እንዲያቀርቡ ተጋብዘው ከሆስፒታሉ ከፍተኛ ሰብስፔሻሊስት ሐኪሞች ጋርም መምከራቸው ተሰምቷል። ቀጣዩን ሂደት በተመለከተ ሐኪሞቹ ይሁን ብለው በሚወስኑት መሰረት የሚወሰን መሆኑንና ሕክምና የሚያገኝ እንደሆነም ቤተሰቦቹ ተናግረዋል። ለማስተር አብነት አሁንም ጸሎት እንደሚያስፈልገው ተገልጿል። የቅርብ ወዳጁ እንደሆነ የሚነገርለትና እሱም ደግሞ ወዳጅነቱን ለመልካም ስራው ደግሞ በ2018 በ3ኛው የቲክቶክ ክሬቲቭ አዋርድ ላይ ማህበራዊ ኃላፊነትን በመወጣት በሚል የተሰጠውን ሽልማት አሳልፎ ለማስተር አብነት በመድረክ በአደባባይ ላይ የሰጠው ዶክተር አብይ በአካል በመሄድ ወዳጁን ማስተር አብነት ከበደን ጎብኝቶት የሚከተለውን መልእክት አስተላልፏል። ሁላችሁም ስለ ወንድሜ ማስተር አብነት አበክራችሁ ጠይቃችሁኛል። እኔም በዛሬው ዕለት በአካል አግኝቼው ብዙ ነገሮችን ተጨዋውተናል። ወንድሜ በአሁን ሰዓት ጥሩ የሕክምና ክትትል እየተደረገለት ይገኛል። ሁላችንም ከህመሙ ተፈውሶ ወደሚወደው ወደ ቀደመው ስራ ይመለስ ዘንድ በጸሎታችን እናስበው ሲል ተናግሯል። በቀጣይም አዲስ ነገር ሲኖር አሳውቃችኋለሁ ሲል ዶክተር አብይ በሶሻል ሚዲያው ላይ አጋርቷል። አሁንም መላው ኢትዮጵያውያን ማስተር አብነት ከበደን በጸሎት እንዲያስበው ተጠይቋል። ፈጣሪ ይማርህ እንላለን እኛም።